የትራምፕ አስደንጋጭ ሚስጥር፣ ኒውክሌሩ ለምን ተዘጋጀ? ኢራን የአሜሪካን የአጭር ጊዜ የተኩስ አቁም ባትቀበል ኖሮስ? ማክሰኞ ኤፕሪል 7 2026 ትራምፕ a whole civilization will die tonight ህዝብና ከተማ ዛሬ ምሽት ይጠፋል። ይህ እንዳይሆን ግን ትራምፕ ኢራንን አንኮንዲሽናል ሰሬንደር ሙሉ ለሙሉ እጅ እንድትሰጥ ጠየቁ። እንደ አውሮፓውያን አቆጣጠር ኦገስት 1945 የጊዜው የአሜሪካ ፕሬዝዳንት ሃሪ ኤስ ትሩማን ነበሩ። ለጃፓኑ ንጉሥ አንድ መልእክት ላኩ። ጃፓን ሙሉ ለሙሉ እጅ ካልሰጠች ትጠፋለች የሚል ማስጠንቀቂያ ሰጡ። ጃፓን በአሜሪካ ማስጠንቀቂያ አልተሸበረችም ነበር፣ ችላ አለችው። ኦገስት 6 1945 ፓይለቱ በእናቱ ስም የሰየመውን ኢኖላ ጌይ የተባለ ቢ-29 ቦምብ ጣይ አውሮፕላን ሰማይ ላይ እያበረረው ነው። አውሮፕላኑ በሆዱ ሊትል ቦይ ወይም ሕፃኑ ልጅን ታቅፏል። ሊትል ቦይ እንዳሰባችሁት የእናቱን ጡት የሚምግ ሕፃን አይደለም፣ ወይ በፕላስቲክ ሽጉጥ ውሃ እየረጨ የሚጫወት የፈረንጅ ልጅም አይደለም። ሊትል ቦይ 9000 ፓውንድ የሚመዝን የዩራኒየም ቦምብ ነው። የሚሄደውም 120,000 ሰዎችን በአንድ ቅጽበት ዶግ አመድ ለማድረግ ነው። እሱ ግን ከ70 እስከ 80,000 የሚደርሱ ሰዎችን አወደመ። ኦገስት 9 1945 አሁን ተራው የፋትማን ወፍራሙ ሰው ነው። ሊትል ቦይ የሰራውን ገድል ሊፈጽም ቦክስ ካር በተባለ ቢ-29 ቦምብ ጣይ አውሮፕላን ተይዞ ወደ ጃፓን ይተማል። እዚያም ሲደርስ 40,000 ሰዎችን በቅጽበት ያጠፋል። አንኮንዲሽናል ሰሬንደር የተባለችውን ክር እየተለተልን እዚህ ደረስን። አሁን ወደ ጎን እናስፋው። በዓለማችን ላይ ኒውክሌር የታጠቁ ሀገራት ቁጥር 10 አይሞላ። ኒውክሌር ክላሽ አይደለም፣ ሁሉም አይታጠቀውም። የታጠቁትም እንደፈለጉ አይጠቀሙበትም። ዘኒውክሊየር ክለብ ነገርየውን የታጠቁ ሀገራት ክለብ ነው። መሳሪያ የሚተዳደርበት ዓለም አቀፍ ሕግ አለ። ደንፎ አስጭሮኝ ነው ብለህ ልጅህን በስለት እንደማትቀጣ ሁሉ አጥቅቶኝ ነው ብለው እነዚህ ሀገራት የኒውክሌር ቁልፋቸውን የመጫን መብት የላቸውም። ግን ልብ በሉ፣ ግን አንዳንድ ጊዜ ይህ ቁልፍ በማይሆን ሰው እጅ ይገባል። ለዛም ነው ከ9 ሀገራት አብዛኞቹ የኒውክሌር ቁልፉን የሚያስተዳድር ከፍተኛ ባለስልጣናትና የጦር አለቆች የተካተቱበት ቡድን አላቸው። አሜሪካን በሚመለከት ግን ፕሬዝዳንቱ የኒውክሌር ጦር መሳሪያ አጠቃቀምን የማዘዝ ስልጣን ያለው ብቸኛው ሰው እሱ ነው። የአሜሪካ መንግስት ይፋ ድረገጽ ላይ ስለ ህጉ የተቀመጠው ማብራሪያ እንዲህ ይነበባል። The US President has sole authority to authorize the use of US nuclear weapons. This authority is inherent in his constitutional role as Commander-in-Chief. The President can seek advice from his senior military leaders. Those military leaders are then required to transmit and implement the orders authorizing nuclear use if the President decides to employ nuclear weapons. የጽሑፉ ትርጉም ባጭሩ ፕሬዝዳንቱ የኒውክሌር መሳሪያውን ለመጠቀም ካሰበ ሙሉ ስልጣን ያለው በእጁ ነው። ምናልባት ፕሬዝዳንቱ ከከፍተኛ የጦር መሳሪያዎቹ ምክር ከፈለገ ሊጠይቅ ይችላል። የኒውክሌር መሳሪያውን ለመተኮስ ከወሰነ ግን እነዚህ የጦር መሪዎቹ በስልጣን ተዋረዳቸው መሰረት የተላለፈውን ትዕዛዝ ተግባራዊ ማድረግ አለባቸው። ታዲያ የነገርየው ቁልፍ ማን እጅ ነው ያለው? ትራምፕ እጅ። ትራምፕ አፕሪል 7 ምን ብለው ጻፉ? ዛሬ ምሽት ሙሉ ስልጣኔ ይወድማል። ታዲያ ይህን ሲሉ ስለ ድልድዮችና የኃይል ማመንጫ ተቋማትን ስለ መምታት ነው ያወሩት፣ ስለ ኒውክሌር አያስቡም የሚል ይኖራል። ትራምፕ ስለ ኒውክሌር እንደሚያስቡ የሚያሳይ አንድ ምሳሌ እናንሳ። ያኔ ገና ምርጫውን በኤሎን መስክ ደጋፊነት እንዳሸነፉ የመንግስት መስሪያ ቤቶች አፈጻጸም ዲፓርትመንት ወይም ጂኦዲ የተባለ አዲስ ተቋም መሰረቱና ባለውለታቸው የነበረውን ኢሎን መስክን ኃላፊ አድርገው ሾሙት። ታዲያ በተቋሙ ምረቃ ዕለት ትራምፕ ምን አሉ? ይሄ ፕሮጀክት ከማንሃታን ፕሮጀክት ጋር የሚነጻጸር ነው አሉ። የማንሃታን ፕሮጀክት ምንድን ነው? አሁንም ወደ 1945 ልንመለስ ነው። ሮበርት ኦፕንሃይመርን ልናስታውሰው፣ ሰው በሊታው ባለምጡቅ አእምሮ ሳይንቲስት። ቢቢሲ ዕለቱንና ሁኔታውን በሚደንቅ ስዕላዊ አገላለጽ እንዲያስታውሰዋል። ሐምሌ 16 ንጋት 1945 ሮበርት ኦፕንሃይመር ከአንድ ክፍል ሆኖ ዓለምን ሊቀይር የሚችል ክስተት ይጠባበቃል። 10 ኪሎ ሜትር ራቅ ብሎ ትሪኒቲ የተሰኘ ስም የተሰጠው የመጀመሪያው የአቶሚክ ቦምብ ሙከራ ሊካሄድ ዝግጅቱ ተጠናቋል። ሙከራው በአሜሪካዋ ግዛት ኒው ሜክሲኮ ውስጥ ዮርናዳ ዴል ሙዌርቶ በረሃ ነው የሚከወነው። ኦፕንሃይመር ተጨንቋል። ለወትሮም ቀጫጫ ነበር። ያን ሰሞን ግን ፕሮጀክት ዋይ የተባለው የማንሃታን ፕሮጀክት ጉዳይ ሰውነቱን በላው። የዚህ ፕሮጀክት ዓላማ አቶሚክ ቦምብ መገንባት ነው። ኦፕንሃይመር የዚህ ፕሮጀክት አባት ነበር። ጭንቀቱ አክስቶት 52 ኪሎ ግራም ደርሷል።
ቁመቱ ሜትር ከ78 ሴንቲሜትር ነው። ቅጥነቱና ቁመቱ ተደበላልቀው እንደ ፌስታል በንፋስ ሊበር የተዘጋጀ መስሏል። ያን ሌሊት ለ4 ሰዓታት ብቻ ነው ያሸለበው። ጭንቀቱን በሲጋራው ጭስ አሳፍሮ እያበነነ ነው ያደረው። ይህ ትውስታ ቢቢሲ ላይ ያነበብነው የማንሃታን ፕሮጀክት በይፋ ሙከራ የሚደረግበት ዕለት ማስታወሻ ነው። ማንሃታን አሜሪካ በድብቅ እያብላላቸው የነበረው የኒኩሌር ቦምብ ፕሮጀክት ነው። ስለዚህ ፕሮጀክት አሜሪካ ውስጥ የሚያውቁ ሰዎች ቁጥር ከአንድ እጅ ጣት አይበልጡም። የሩዝቬልት ምክትል ፕሬዝዳንቱ እንኳን ስለ ማንሃታን ፕሮጀክት አያውቁም ነበር። ያን ዕለት ትሪኒቲ የተሰኘው በታሪክ የመጀመሪያ አቶሚክ ቦምብ ሙከራ ተደረገ። ቦምቡ ሲመነጠቅ የወጣው ብርሃን የፀሐይ ብርሃንን አጨፍግጎ ነበር። የመሬት ንዝረቱም ከቦታው እስከ 160 ኪሎ ሜትር ድረስ ይሰማ ነበር። አስቡት፣ አዲስ አበባ ላይ ተሞክሮ አንኮበር ድረስ ንዝረቱ ይሰማ ነበር ማለት ነው። ከትሪኒቲ ቀጥሎ በሰው ልጆች ታሪክ ሁለተኛው ቦምብ የፈነዳው ሂሮሺማ ላይ ነው። የዚህ ሁሉ ታሪክ መነሻው ሚስጥራዊው የማንሃታን ፕሮጀክት ነው። ታዲያ ትራምፕ ኢሎን መስክን በፌዴራል መስሪያ ቤቶቻቸው ላይ ሲሾሙ ይሄ ፕሮጀክት እንደ ማንሃታን ፕሮጀክት ነው አሉ። ወንዝ ዳር መቀደስ የተኛ ሰይጣን ለመቀስቀስ ይላል የአገሬ ሰው ሲተርት። ትራምፕ አንድም ከ80 ዓመታት በፊት አጓርቶ የተኛውን ሰይጣን የመቀስቀስ ፍላጎት ነበራቸው፣ አለያ ደግሞ ውስጣቸው ስለ ማንሃታን ፕሮጀክት አብዝቶ ያስብ ነበር። ስለዚህ በኢራን ላይ የሰነዘሩትን ዛቻና ዛቻውን ተከትሎ እነ ፓኪስታን በብርሃን ፍጥነት ጉዳዩን ጨራርሰው የተኩስ አቁም ስምምነት ላይ የደረሱበትን ሁኔታ ረጋ ብለን ስንታዘበው ትራምፕ ልባቸው ምን እያሰበ ነበር? ጣታቸውስ የምን ቁልፍ ሲዳስስ ነበር ለማለት እንገደዳለን። በነገራችሁ ላይ ፓኪስታን የኒኩሌር ክለብ አባል ማለትም ኒኩሌር ካላቸው ጥቂት ሀገሮች መሃል አንዷ ናት። ታዲያ እነ ቱርክ፣ እነ ኳታርም እነ ግብፅ ስንት ሲለፉበት የነበረ እርቅ በፓኪስታን ጣልቃ ገብነት ሲሰምር ለምን ማለታችንም አይቀርም። ምናልባት መልሶ የክለቡ ጉዳይ በክለቡ ብቻ ይፈታል የሚል ይሆናል። ወደፊት እንቀጥል። ሁለት ተልእኮች፣ አንድ አይነት መልኮች። ኦፕሬሽን ዳውንፎልን በቀኝ አድርገን ኦፕሬሽን ኤፒክ ፊውሪን በግራ አስቀምጠን ምን ያመሳስላቸዋል እንበል። ኦፕሬሽን ዳውንፎል በ1945 ከቦምብ ጥቃቱ ቀደም ብሎ አሜሪካና እንግሊዝ ተነጋግረው በጃፓን ላይ የጀመሩ ዘመቻ ነበር። ኦፕሬሽን ኤፒክ ፊውሪ ከ40 ቀን በፊት እስራኤልና አሜሪካ ተስማምተው በኢራን ላይ የጀመሩት ዘመቻ ነው። በዚህኛው ዘመቻ ላይ እንግሊዝ ብትጋበዝም የያኔው ይብቃኝ ብላ ወደ ኋላ ማፈግፈጓን፣ በዚህም ተበሳጭተው ትራምፕ መሳደባቸውን እዚሽ ጋር እናምጣት። ኦፕሬሽን ዳውንፎል እና ኦፕሬሽን ኤፒክ ፊውሪን የሚያመሳስላቸው ሁለቱም ሁለት ሀገራት ተስማምተው በአንድ ሀገር ላይ በመዝመታቸው ብቻ አይደለም። የጦርነቶቹ አካሄድም ተመሳሳይ ባህሪ ያላቸው። ለምሳሌ በኦፕሬሽን ዳውንፎል ጊዜ የጦርነቱ መራዘም አያዋጣንም ያሉት ሃሪ ኤስ ትሩማን ጃፓን እጅ ካልሰጠች ትጠፋለች አሉ። ጃፓንም ቢያሻፈረኝ አለች። ትሩማን ያሰቡትንና ማንም ያልተዘጋጀበትን አስደንጋጭ ጥቃት ፈጸሙ። ለምን ሲባሉ ሁለተኛውን የዓለም ጦርነት በፍጥነት ለመቋጨት። ወደ ኦፕሬሽን ኤፒክ ፊውሪ እንምጣ። ትራምፕ የመካከለኛው ምስራቅን ጦርነት በ2 ሳምንት እንጨርሰዋለን ካሉ ወር አለፋቸው። የገዛ ሹማምንቶቻቸው ሬ ነገር ማብቂያው ራቀ እያሉ ይወተውቷቸዋል። ሚዲያው ትራምፕ ጦርነቱን መጨረስ አቅቷቸዋል እያሉ ይዘግባሉ። ምክር ቤቱ ትራምፕ የህዝብ ሀብት በማያልቅ ጦርነት ላይ አባከኑ እያለ ይከሳቸዋል። የሁሉ ትችትና ክስ የበረታባቸው ትራምፕ ዛሬ ምሽት አንድ ስልጣኔ ከምድር ይጠፋል አሉ። በምን ለሚለው የተጠቀሰ ነገር የለም። ብቻ በ40 ቀን ልምዳችን እንዳየነው ሚሳኤልና ድሮን ውስን ቦታዎችን ያወድም እንደሆነ እንጂ ሙሉ ስልጣኔ በአንድ ምሽት አያጠፋም። ስለዚህ ትራምፕ ያን መልእክት ሲጽፉ ጣታቸውን ከኒኩሌሩ ቁልፍ ላይ አስቀምጠው ይሆን ወደሚል ጥያቄ ይወስደናል። ምክንያቱም አያቶቻቸው ያደረጉት ይህንኑ ነበር። የተራዘመ ጦርነት በአጭር ለመቅጨት አንድ ህዝብ በቅጽበት የሚያጠፋ መሳሪያ ተኮሱ። ምናልባት እቺንም እንዲህ እናገጣጥማት። በኦፕሬሽን ኤፒክ ፊውሪ ወቅት የአሜሪካው ፕሬዝዳንት እግረኛ ወታደሮችን ወደ ጃፓን ደሴቶች የማስገባት እቅድ ነበረው። በኋላ ነገሩ ሲመከር ወታደር ማስጨረስ ነው የሚሆንብን፣ ቀላሉ መንገድ ብንጠቀም ይሻላል ተባለና ቀረ። ቀላሉ መንገድ ነገርየውን መለኮስ ነው። ኦፕሬሽን ኤፒክ ፊውሪ ከተደረገ በኋላ ትራምፕ እግረኛ ወታደሮችን ወደ ቴህራን የማዝመት እቅድ ነበራቸው። በኋላ ሲያስቡት አዋጭ አይደለም ተባለና ቀረ። ትራምፕን የተሻለ እቅድ አለኝ ብለው ተመለሱ። ያ እቅድ ምን ይሆን? ፓኪስታን መሃል ገብታ አንቺም ታይ አንተም ተው ባትል ምን ሊፈጠር እንደሚችል መገመት ይከብዳል። አሁን ደግሞ እስቲ መላምቱን ትተን ያን አስከፊ ታሪክ ለምንና እንዴት እንደተፈጠረ እናስታውስ። ትዝታችንን ስንጨርሰው ትራምፕ እንደ ትሩማን፣ ኢራን እንደ ጃፓን የምትሉት ምናልባት እናንተ ትሆናላችሁ።
እንደ አውሮፓውያን አቆጣጠር በ1945 አጋማሽ ላይ ሁለተኛ የዓለም ጦርነት በአውሮፓ ጀርመን በመሸነፉ አብቅቷል። ሆኖም ግን በፓስፊክ ውቅያኖስ በጃፓንና በአሜሪካ መካከል ያለው ጦርነት ተባብሶ እንደቀጠለ ነው። አሜሪካ የጃፓን ደሴቶችን ለመውረር ኦፕሬሽን ዳውንፎል የተባለ እቅድ አወጣች። ነገር ግን ይህ ወረራ በሚሊዮን የሚቆጠሩ የአሜሪካ ወታደሮችን ሕይወት ሲቀጥፍ የጦርነት ጊዜውንም ሊያረዝም እንደሚችል ወታደራዊ ስሌቶች አሳይተዋል። በዚህ ጊዜ ነበር አሜሪካ በሚስጥር ስታካሄዱ የነበረውን የማንሃታን ፕሮጀክት የመጀመሪያውን አቶሚክ ቦምብ በተሳካ ሁኔታ የሞከረችው። ሀገሩን እስከ 160 ኪሎ ሜትር የሚያሸብረው ይህ ለዘመኑ አዲስና አጥፊ የሆነ መሳሪያ ጦርነቱን በአጭር ጊዜ ለማጠናቀቅ አማራጭ ሆኖ ቀረበ። አማራጭ አቅራቢው የዩናይትድ ስቴትስ 33ኛው ፕሬዝዳንት ሃሪ ኤስ ትሩማን ናቸው። ትሩማን የፕሬዝዳንት ፍራንክሊን ዲ ሩዝቬልት ምክትል ነበሩ። ሩዝቬልት እንደ አውሮፓውያን አቆጣጠር ኤፕሪል 12 1945 ሲያርፉ ትሩማን ሁለተኛ የዓለም ጦርነት ሳያልቅ ፕሬዝዳንት ሆኑ። ትሩማን ፕሬዝዳንት እስኪሆኑ ድረስ ለአቶሚክ ቦምብ ፕሮጀክት ምንም የሚያውቁት ነገር አልነበረም። ሩዝቬልት ይህን ሚስጥር ለምክትላቸው እንኳን ትንፍሻ አላሉም ነበር። ሚስጥር ከያዙ እንደሳቸው ነው። ትሩማን ስልጣን እንደያዙ ወዲያው በጦር ሚኒስትሩ ሄንሪ ስቲምሰን አማካይነት ለፕሮጀክቱ ተነገራቸው። በሰሙት ነገር የተደነቁት 33ኛው የአሜሪካ ፕሬዝዳንት ትሩማን እንደውን የምለው ኒውክሌሩን ብንጠቀመውስ ብለው ከወታደራዊና ሳይንሳዊ አማካሪዎች ጋር መወያየት ጀመሩ። ምክንያታቸውንም ሲያስረዱ ጃፓንን በመሬት ለመውረር ቢሞከር ጦርነቱ ለተጨማሪ ወራት ወይም ዓመታት ሊራዘምና በመቶ ሺዎች የሚቆጠሩ የአሜሪካ ወታደሮች ሊሞቱ ይችላሉ። ቦምቡ ግን ጃፓን ላይ ቢጣል እነሱን ጨርሶ የአሜሪካን ሰራዊት ከእልቂት ይታደጋል። በዛ ላይ ትሩማን ጃፓን ያለምንም ቅድመ ሁኔታ እጅ እንድትሰጥ አንኮንዲሽናል ሰሬንደር ይፈልጉ ነበር። የኒውክሌር ቦምቡ ለዚህ ሀሳብ ፍቱን መፍትሄ እንደሚሆን ታመነ። ፖስትዳም ዲክላሬሽን ቀጠለ። አሜሪካ፣ ብሪታንያ እና ቻይና ለጃፓን የመጨረሻ ማስጠንቀቂያ ሰጡ። ያለምንም ቅድመ ሁኔታ እጅ ካልሰጣችሁ ሰቅጣጭ ቅጣት ፕሮምፕት ኤንድ አተር ዲስትራክሽን ይገጥማቸዋል አሏቸው። እቺ መልእክት ከትራምፕ መግለጫ ጋር ማዛመዱ እንዳትረሱት። ጃፓን ይህንን ፖስትዳም ዲክላሬሽን ጥሪ በይፋ ውድቅ አደረገች። ትሩማን ይህን ምላሽ እንደ ማረጋገጫ በመውሰድ ቦምቡ እንዲጣል አዘዙ። ነገር ግን ትዕዛዙን የተቀበሉና ያስፈጸሙ ዛሬም ድረስ ታሪክ የማይረሳቸው ሰዎች አሉ። እኛም ዛሬ እናስታውሳቸዋለን። አንደኛ ሄንሪ ኤል ስቲምሰን የጦር ሚኒስትር ወይም ሴክሬታሪ ኦፍ ዋር እና የትሩማን ዋና አማካሪ ነበሩ። ስቲምሰን ቦምቡ ጥቅም ላይ የዋለ የሚለውን ሐሳብ ደግፈዋል። ነገር ግን ከቦምቡ ጥቃት በኋላ ስለሚመጣው የጂኦፖለቲካዊ ውጥረት ስጋት ነበራቸው። ሁለተኛ ጀነራል ጆርጅ ሲ ማርሻል የጦር ኃይሎች ጠቅላይ አዛዥ አርሚ ቺፍ ኦፍ ስታፍ ነበሩ። የማንሃተን ፕሮጀክትን በበላይነት የመሩ ሰው ናቸው። ማርሻል ቦምቡ የመሬት ወረራውን በማስቀረት ሕይወት ያድናል የሚለውን ወታደራዊ ስሌት ደግፈዋል። ሶስተኛ ጀነራል ዳግላስ ማካርተር በፓሲፊክ የጦር ቀጠና ጠቅላይ አዛዥ ነበሩ። እኚህ ሰው በኒውክሌር ቦምብ አጠቃቀሙ ላይ ቀጥተኛ ተሳትፎ አልነበራቸውም። በኋላ ላይ በሰጡት አስተያየት ቦምቡ ወታደራዊ አስፈላጊነት እንዳልነበረውና ጃፓን ቀድማ ለመሸነፍ ተቃርባ እንደነበር መከራከራቸው ይነገራል። አራተኛ ጀነራል ድዋይት ኢ አይዘንሃወር በአውሮፓ የጦር ቀጠና ጠቅላይ አዛዥ በውሳኔ አሰጣጡ ላይ አልተሳተፉም። ነገር ግን ስቲምሰን ስለ ቦምቡ ሲነግራቸው አጠቃቀሙን አጥብቀው የተቃወሙ ሌላኛው ሰው ናቸው። ጃፓን ተሸንፋለች፣ ጦርነቱ አልቋል፣ ቦምቡን መጣል አያስፈልግም ብለው ነበር። አምስተኛ ጀነራል ካርል ስፓዝ የአሜሪካ አየር ኃይል አዛዥ ነበሩ። ቦምቡን የመጣል ስራን በበላይነት እንዲመሩ ትዕዛዝ የተቀበሉ ወታደራዊ አዛዥ ናቸው። ስፓዝ ትዕዛዙ እንዲፈጸም የሚያዘውን ደብዳቤ በጽሑፍ የተቀበሉት ጁላይ 25 1945 ከማርሻል እና ስቲምሰን እጅ ነበር። ዓለም በታሪኳ አይታ የማታውቀውን ከዚያም በኋላ እስከ ዛሬ ያላየችውን ጥፋት ልታይ ከፕሬዚዳንት ትሩማን ትዕዛዝ ወደ ጦር ሚኒስትር ስቲምሰን ወረደ። ከዚያም ወደ ጀነራል ማርሻል ሄዶ በመጨረሻም ጀነራል ስፓትዝ እጅ ላይ ደረሰ። ስፓትዝ ይህን እቅድ ለማስፈጸም 509 ኮምፖዚት ግሩፕ የተባለ ልዩ የአየር ኃይል ክፍል አቋቋመ። ይህን ክፍል የመራውና ያስፈጸመው ግለሰብ ኮሎኔል ፖል ቲቤትስ ይባላል። ከትሩማን እኩል ታሪክ የሚያስታውሰው ሌላኛው ሰው ነው። ምክንያቱም እርሱ ሊትል ቦይ እና ፋትማን ወደ ጃፓን ሰማይ ሲበሩ በአውሮፕላኖች ውስጥ ነበር። ብቻ እንዲሆነ ወሩ ኦገስት ቀኑ 6 1945 ዓመት ኮሎኔል ፒ ቲቤትስ አውሮፕላኑን እያበረረ ሂሮሺማ ደረሰ። ዋናው ቦምብ ጣይ ሜጀር ቶማስ ፊረቢ ነበር። ፊረቢ ሊትል ቦይ የተባለውን ቦምብ ከሂሮሺማ ሰማይ ወደ ከተማው መሃል ጣለ። ከ70 ሺህ እስከ 80 ሺህ የሚጠጉ ሰዎች በድንገተኛ ቅጽበት ወደ አመድነት ተቀየሩ። በዚህ አልበቃቸውም፣ ወይ ደግሞ ጃፓን አሁን ሙሉ በሙሉ እጇን ለመስጠት አልተስማማችም። ስለዚህ
ወሩ ኦገስት፣ ቀኑ 9 1945 ዓመት። ሜጀር ቻርልስ ዊኒ ቦክስ ካር የተባለ ቢ-29 ቦምብ ጣይ አውሮፕላን እያበረረ እሱም ናጋሳኪ ደረሰ። ፋትማን የተባለውን ቦምብ ወደ ታች ጣለው። ከ35,000 እስከ 40,000 የሚጠጉ ሰዎች ወዲያው አለቁ። ዓለም ይህን ታሪክ መቼም አይረሳውም። መቼም እንዳይደገም የዓለም መንግስታት ጥንቃቄ ያደርጋሉ። ነገር ግን አንዳንድ ጊዜ የዕድል ጉዳይ ሆኖ ቁልፉ በማይታመን ሰው እጅ ይወድቃል። ያኔ ወዮ ለዚች ምድር። ብቻ እኛ ለምድራችን ሰላምን እንመኛለን። የ2 ሳምንቱ ስምምነት ወደ ዘላቂ የሰላም ስምምነት እንዲያድግ ልባዊ ምኞታችን ነው። ካልሆነ ግን የሚመጣውን ማሰብ ያስቸግራል።